ዋት ደሞ ሁሌም ተኝቶን ቆሞም የሚቃዠው መቼ ነው ወደ ሁመራ ተመልሼ ኮርደሩን ሰብሬ ግብጽንም ሰይጣንንም አንጋግቼ አምጥቼ ኢትዮጵያን የደመሬት ማረጋት የሚለውን ነገር ነው የሚያስቡት አንድ ሰው በጉዳይ ዘመዱ ሞቶበት ከአንድ ቦታ ተነስቶ ወደ ሌላ ቦታ ዘመድ ጥየቃ ጋር ወይ ለቅሶ ለመድረስ ቀበሌ አፕሩቭድ ካርጎ ደብዳቤ ካልጻፈለ ኤርትራ ውስጥ አትንቀሳቀስም ባይዞ ባለም ላይ በጣም ወዛጋቢ ነበር እኮ ብቸኛ እኮ ሀገር እኮ ከራሷ ላይ ተገንጥሎ ቀድሞ ቅና ሰጠ በአለም ታሪክ እኮ ሌላ ሀገር እኮ ኢትዮጵያ ምናልባት በመናበብ ሁመራ ላይ የፋኖ ታጣቂዎችና ቲፒኤልኤፍ ታጣቂዎች በመናበብ ወልቃይት ላይ ጥቃት ቢሰነዝሩ የሚችሉበት እድል ይኖራል አሁን ኤርትራ ምንድነው ያደረገ ያለው ሽምቅን ያደራጅበታል እናት ሀገር ላይ ማንኛውም አይነት ጥቅምን ልማትን ሊያደናቅፉ ኢትዮጵያ መልማትን የማይፈልጉ ጠላት ሀገሮች ጋራ ተባባሪ ይሆናል ማንኛውም ኢትዮጵያን ዲስታብላይዝ የሚያደርጉ ኃይሎችን ያደራጃል ያስታጥቃል ይሄን ሁሉ በሚያደርግበት ሁኔታ ኢትዮጵያ በመንሳብ ነው ሪኮግኒሽኑን እንዲቀጥል የምታረገው እንጠፋታለን እንጂ ከምድረገጽ ምንም እድል አንሰጥም ብሎ ቀንም ለሊትም 4 ሰዓት ቆሞ እየተፋጠጡ ባለበት ሰዓት ላይ የናንተ ወገንን ስለናንተ እንታገላለን የሚል አካል መጥቶ ከወጋቸው ሪሊ እነዚህ ኃይሎች ወልቃይቴዎች ነፃ ሊያወጡ ነው ወይስ ወልቃይቴ ወደ ባርነት ሊመልሱ ነው ለኢትዮጵያ ህዝብ እኛ ማንንም መጨማለቂያ ማንንም የኢትዮጵያ ጠላት የሆነ ሁሉ እጁን አምቶ ኢትዮጵያ ውስጥ እንዲያቦካ የሚደረግበት ኢትዮጵያኖች የሚጎዱበት ሁኔታ ነው የሚፈጠረው ተጠቃሚው ግን አንድና አንድ ነው ኮርነር የገባውና ጉልበቱ ተሰባበሮ ቲፒኤልኤፍ መልሶ ጉልበት የሚያዝ የሚዘራበት ሁኔታ የሚፈጠርበት ነው አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደናንተ የሚደርሱ የአንዳፍታ ኢንሳይት ዝግጅታችን ጀምሯል ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ እናተኩራለን አብራችሁን ቆዩ አማን እንኳን ደህና መጣህ እንኳን ደህና ቆይን ዘው እንግዲህ የኢሬቻ በዓል እየተከበረበት ያለበት ሳምንት ነው በዓሉን መታከብር ከሆነ በዚሁ አጋጣሚ እንኳን አደረሰ ተመልካቾቻችንም ይሄም የኢሬቻን በዓል የምታከብሩ እንኳን ለኢሬቻ በዓል በሰላም አደረሳችሁ ማለት እንወዳለን በዚህ ሳምንት እንግዲህ በርከት ያሉ ጉዳዮች የተነሱበት ነበር የኢትዮ ኤርትራን ጉዳይ ተመለከቱ እጅግ አስደንጋጭ መረጃዎች ወጥተዋል እንመለከተዋለን ከዚህ በተጨማሪ የፋኖ ታጣቂዎች በወልቃይት አካባቢ ስላላቸው እንቅስቃሴ አዳዲስ ጉዳዮች እየተነሱ ይገኛሉ እዚህ አካባቢ ላይ ከህዋት ጋር በማበር ጥቃት ለመክፈት ዝግጅት እያደረጉ እንዳለ የሚገልጹ መረጃዎች ወጥተዋል ከዚህ በተጨማሪም ከሰሞኑ ቀራቅር በመተባል ወልቃይት ውስጥ ባለች አንዲት ከተማ ላይ ጥቃት መፈጸማቸውን የሚገልጹ መረጃዎች ወጥተዋል ከዚህ ቀደም በርከት ያሉ አርሶ አደሮች በፋኖ ታጣቂዎች ወልቃይት ላይ ተገድለዋል የሚል ክስ እንግዲህ በነ ወልቃይት ዞን አስተዳዳሪዎች በኩል ወጥቶ እንደነበር የምናስተዋውሰው እንደሆነ የሚዘነጋ አይደለም በዚህ አካባቢ ፋኖ ታጣቂዎች ያደረጉት ያለውን እንቅስቃሴና በወልቃይት ያለውን የኃይል አስተላለፍ ጉዳይ እንመለከተዋለን የመጀመሪያ አጀንዳ እናደርገው ግን የኢትዮ ኤርትራ ጉዳይ ነው እንግዲህ ውጥረቶች ተባብሰዋል ኤርትራም አቋሟን አሳውቃለች አሁንም ለድርድር ዝግጁ እንዳልሆነች እንግዲህ ባለፈው ሳምንት ይፋ አድርጋለች እንግዲህ ለኢኮኖሚ ካልሆነ በስተቀር ለንግድ ካልሆነ በስተቀር ለወታደራዊ ቤዝ የሚሆን የባህር በር ልሰጥ አልችልም የሚል ነገር በዩኤን ጉባኤ ላይ በግልጽ ተናግራለች እንግዲህ ለድርድሩም አሁንታዊ ምላሽ እየሰጠች አይደለም እንተከትሎ ከኢትዮጵያ በኩል ምናልባት አንድ ጠንከር ያለ ካርድ ሊመዘዝ ይችላል እየተባለ ይገኛል ሆርን ሪቪው ላይ አንተም አንብበዋለን አንድ ይወጣ ዘለግ ያለ ጽሁፍ አለ ያ ጽሁፍ ምንድነው ኢትዮጵያ የኤርትራን ሀገርነት እውቅና ማንሳት ትችላለች ብሎ ዲፕሎማሲያዊ ህጋዊ ታሪካዊ እንደዚሁም ደግሞ ፖለቲካዊ ጉዳዮችን እና ምክንያቶችን ያነሳበት ነው ልክ እንደነ ምስራቅ ጀርመን ሁሉ ኢትዮጵያም የኤርትራን የሀገርነት እውቅና ማንሳት ትችላለች የሚል ነገር አንስቷል እንግዲህ በዩኤን ህግ መሰረት ማዘርላንድ የሚባለው ሀገር እውቅና ካልሰጠ በስተቀር ልትገነጠል አትችልም አሁን ሶማሌላንድ ከሶማሊያ መገንጠል ያልቻለችው ሶማሊያ እውቅና ስላልሰጣች ነው ሀገሮች እውቅና ቢሰጡ እናት ሀገር የምትባለው ግን እውቅና እስካልሰጠች ድረስ መገንጠል እንደማይችል ይታወቃል ኢትዮጵያም አሁን መልሳ ያንን ነገር ኤርትራ ለኢትዮጵያ የደህንነትና የኢኮኖሚ ስጋት በመሆኗ ይህንን እውቅናዋን የሀገርነት እውቅና ማንሳት ትችላለች ብሎ ህጋዊ
ታሪካዊና ፖለቲካዊ ጉዳዮችን አንስቷል። አማ እንዴት አየው? አመሰግናለሁ ዘሩ በድጋሚ እንኳን አደረሰን እንኳን ለኢሬቻ በዓል አደረሳችሁ የሚለው ነገር ማለት እንወዳለን። መልካም እንግዲህ አሁን የውቅናው ጉዳይ በሁለት ነገር ነው እንግዲህ መታየት ያለበት። አንድ ሀገር ለአንድ ሀገር የሰጠውን እውቅና ማንሳት ይችላል ወይስ አይችልም የሚለው ነገር አከራካሪ ነው። ምንድነው አከራካሪ የሚሆነው? አንዳንዶቹ ዋንስ እውቅና ከሰጠ መልሰ እውቅናው ማንሳት አይቻልም irrevocable ነው የሚሉት አይቻልም ዋንስ ከሰጠ መልሰ ማንሳት አይችልም ነገር ግን የተለያየ እርምጃዎችን መውሰድ ትችላለህ ነው የሚሉት። ለምሳሌ ያለ ግንኙነት ተታቆም ትችላለህ ኤምባሲ መዝጋት ትችላለህ ማንኛውም አይነት ሪሌሽኖችን ማቋረጥ ትችላለህ የሚል ነገር ነው የሚያነሱት እንጂ የሰጠን እውቅና ማንሳት አይችልም። ዋንስ ሰጥታል ያ አገር ወደ UN ሜምበር ስቴት አባልነት ከገባ በኋላ ምንም የምታረገው ነገር የለም የሚል ነገር ይነሳል። ኦኬ የአንድ ሀገር ደግሞ እውቅና ደግሞ ሊጠፋ የሚችለው ወይ ደግሞ ሊከስም የሚችለው እንዴት ነው የሚሆነው ነገር ደግሞ ሌላ ፖይንት አለ። ለምሳሌ ያ አገር እንግዲህ ከምድረገጽ የሚጠፋ ከሆነ ወይ በውደት ከሌላ ሀገር ጋር የሚቀላቀል ከሆነ እውቅናው ትልል ይችላል። እንደ ምስራቅ ጀርመንና ጀርመን አንድ ላይ ሲዋዱ ያኛው አገር እውቅናው ከሰመ ማለት ነው። በሌላ በኩል ግን ያለው እውቅና ራሱ ምን ማለት ነው? ፖለቲካሊ ነው ወይስ ህጋዊ የሆነ ነገር ነው? እውቅና የሚለው ነገር ነው። እውቅና ፖለቲካ ነው። ፖለቲካ ደግሞ እንደ ሁኔታው መለዋወጥ ይችላል። የአንድ ሀገርን እውቅና የሰጠውን ነገር እሱ ማንሳት ይችላል የሚል መከራከሪያ አለ። ስለዚህ የሚያመዝነው የትኛው ነው? እውቅና የሚለው ነገር ፖለቲካሊ ነው። ለምሳሌ በቀላሉ አንድ ሞንቴቪዲዮ ኮንቬንሽን የሚባለው በ1933 የተደረገ ኮንቬንሽን አንድ አገር እውቅና የሚያገኘው ምን ሲሆን ነው የሚል ነገር አንድ አራት መስፈርቶችን ያስቀምጣል። ያ ሀገር ህዝብ ቁጥር ካለው የታወቀ ድንበር ካለው አስተዳደር ካለው ከሌላ ሀገር ጋር ግንኙነት ማድረግ አቂም ካለው እውቅና ያገኛል። ይሄ ህጉ ነው እንግዲህ ሞንቴቪዲዮ ኮንቬንሽን የሚለው ነገር ነው። ይሄ ከሆነ እውነት እውቅና የሚለው ነገር በህግ ደረጃ ከሆነ ሶማሌላንድ እነዚህ ነገሮችን ታሟላለች። ግን እውቅና የሰጣት ሀገር የለም። እውቅና የሰጣት ሀገር የለም። ለምን ታዲያ በመስፈርት ከሆነ እውቅና መስጠው ወይ ደግሞ በህግ ከሆነ እውቅና መስጠትና አንድ እውቅና ከሰጠ እውቅና ማንሳት አይቻልም የሚባለው በህግ ከሆነ ለምንድነው በዚህ ስምምነት መሰረት ይሄን ሁሉ መስፈርት የምታሟላው ሶማሌላንድን እውቅና ያላገኘችው ብለህ ታስብ? እውቅና የሚባለው ነገር ፖለቲካሊ መሆኑን ነው የምንገነዘበው ነገር ማለት ነው። ይሄን እንደ መንደርደሪያ እንያዘውና አንድ ሀገር ለሌላ ሀገር ሰጠችውን እውቅና ማንሳት ትችላለች ወይ? ምን ሲሆን ነው ማንሳት የሚችለው? እንግዲህ ፖለቲካ የሚለው ነገር ስለሚያተማምን ማለት ነው። ለምን የተለያዩ ሀገራቶች እውቅናም ባይ ዘ ዌይ ዲሪኮግናይዝ አድርጓል። ለምሳሌ አርሜኒያን አሜሪካ በ1920 ዲሪኮግናይዝ አድርጋለች። እና ታይዋን ዲሪኮግናይዝ ተደርጓል። እና ኮሶቮ ዲሪኮግናይዝ ተደርጓል። ስለዚህ ይሄን መሆን ይችላል የሚለው ነገር የታይዋን እንኳን ኤክሰፕሽን አለው። እንዴት ነው መጀመሪያ UN ሜምበር ነበር ቻይና ሲቀይረው ወደ ቤጂንግ መጣ ተለወጠ የሚለው ነገር ነው መከራከሪያ አለው። ነገር ግን ይቻላል የሚለው ነገር አመዛኝ የሆነ ነው የሚመጣው። ምን ሲሆን ነው ታዲያ እውነታው አንድ ሀገር ለአንድ ሀገር ሰጠውን እውቅና ካርዱን የሚመዘው የሚለው ነገር ነው መሰረታዊ የሚሆነው ነገር ማለት። እሱን ካየን በኋላ ኢትዮጵያ አሁን ያቀረበችው ነገር በኤርትራ ላይ ሊሰነዝር ትችላለች ተብሎ የምታስበው ነገር ተግባራዊ ሊሆን የሚችልበት ሁኔታ ፖሲቢሊቲዎች ምን ይመስላሉ የሚለው ነገር እናያለን። ግን ዋናው ነጥብ ኢትዮጵያ ለምንድነው ልምጭን መምዘዝ የፈለገችው ብሎ ነገር ነው። ቀጥሎ ምንድነው የሚመጣው ብሎ ነገር ነው ዋና ነጥቡ ማለት ነው። ዝም ብለ በቃ አንስቻለሁ አላቅሽም ምናምን ማለት ብቻ ነው እዛ ጋር ብቻ ነው የምቆመው ወይስ ከአላቅሽም በኋላ ምንድነው ተከትሎ የሚመጣው ብሎ ነገር ነው ፍሬ ነገሩ ማለት ነው። እሺ እንትን ያረጋውና አንድ ሀገር ለምሳሌ ለሌላ ሀገር ሰጠው ነው እውቅና ለፍጎ ወይ ደግሞ ሊያነሳ የሚችለው ምን ሲሆን ነው የሚለው ነገር ላይ አንድ ሶስት ነገሮችን ላንሳ። እስቲ የመጀመሪያው የመንግስትነትን መስፈርት የሚያሟሟላ ከሆነ
መቼም እውቅና ሲሰጡ አንድ ስቴት ስታውቆ መንግስት ይሆናል በሚል ነገር ነው ያንን ማሟላ ከሆነ ኦኬ ይሄ ነገር የሽፍታነት ባሪ ይዞ በዛው በሽፍታነት ቀጥሏል ወደ ህጋዊነት መንግስት መምጣት አልቻለም ስለዚህ የሰጠውት ነገር ነው ታሳቢ አድርጌ የሰጠውት የመንግስትነትን ባህሪ ያሟላል የሚል ግምት ነበረኝ ነገር ግን የኃይል መንግስት መሆን አቃተው በሽፍተነቱ ቀጠለ ስለዚህ የሰጠውትን አንስቻለሁ ማለት ይችላል ለምሳሌ የመንግስትነት ባህሪ ከሚባሉ ነገሮች ህገ መንግስት አንዱ ነው እንግዲህ ወደ ህገ መንግስት ስታመጣ ለምሳሌ አንድ ዲፋክቶ ስቴት የነበረ ወደ ዲጁሬ የሚመጣው በህገ መንግስት ነው አይደል ጋዊ ስርዓትን እየገነባና መንግስታዊ ቅርጽ እየሰጠ ሲመጣ ማለት ህገ መንግስት ከሌለው አንድ ኃይል ዝም ብሎ ትላንትና ሽፍታው ነው እንደመጣ ሽፍታው ነው የሚቀጥል ከሆነ ኦኬ አይ በዚህ መንገድማ በቃ እነዚህ ነገር ነው መንግስቱ ነው ብዬ እውቅና አልሰጥም ማለት ይችላል ሁለተኛ እውቅናው የተሰጠበት ቅድመ ሁኔታ ማሟላት ካልቻለ ለምሳሌ ምንድነው ኢትዮጵያ ለኤርትራ እውቅና ሲሰጥ ለዛው ማዘርላንድ ሆና ባይዞ ባለም ላይ በጣም ወዛጋቢ ነበር እኮ ብቸኛ እኮ ሀገር እኮ ከራሷ ላይ ተገንጥሎ ቀድሞ እውቅና የሰጠ በአለም ታሪክ እኮ ሌላ ሀገር እኮ ኢትዮጵያ ነው ሪፈረንደም ራሱ የቀረበው ምርጫ በራሱ አወዛጋቢ ነበር እሱ ዳውን ይሁንና እውቅና የሰጠው ራሱ አውቃታለሁ ሀገር ነች እንደዚህ ምድር ሳሊ የምትባላለች ካንተ የተገለጠለችው እንጂ ካልጄራ ተገለጠለችው ማለት ነው አሁን እነሱ እስከ ዛሬ እነሱ እውቅና አልሰጡም ወደ 40 አፍሪካ ሀገራቶች እውቅና ሰጥቷቸው እንደዚህ ሀገራቶች ማለት ነው ይቀጥላሉ አሁን ሀገር ሆኖ ማለት ነው ሀገር ሆኖ እየቀጠሉ ነው ያሉት ነገር ግን የኢትዮጵያን ቀድማ በራሷ ጊዜ እኔ አውቃታለሁ ብላ ሰጠችሉ እኔ አውቃታለሁ ብላ ሰጠች በሚክና ብለስ እናስብስቲ ፖዚቲቭሊ አርገን ብናስበው ምንድነው ለኤርትራ ጥሩ ጉርብትና ይኖረናል መልካም ግንኙነት ይኖረናል የሚል ኤክስፔክቴሽን ታሳቢ አድርጋ ለኤርትራ እውቅና ያሰጠች ከሆነ ኤርትራ ይሄንን ነገር ማሟላት ካልቻለች ኢትዮጵያ ማሳብ ትችላለች ታሳቢ ያረከው መጀመሪያ እውቅና ሲሰጥበት ይሄን መሆናል የሚል ነገር ግምት መልካም ግንኙነት ጥሩ ጉርብትና ይዞን በሰላም አብረን እንኖራለን ኦኬ ኤርትራ የኢትዮጵያ ሰላም ማድፍረስ ላይ ብቻ ከተጠመደችበት ኤርትራ ጥሩ ጎረቤት ማትሆን ከሆነ ያ ያሰብነው ነገሮች ሁሉ ስህተት ሆኑ ያሰብናቸው ነገሮች አገምተን ሰጠው ነገር ስለዚህ ይሄንን ነገር ስበኗል የሚል ነገር ሊያስቀምጡ ይችላሉ ማለት ነው ግን እንደው ለአንድ ሀገር እውቅና ስትሰጥ ቅድመ ሁኔታዎች አሉ እውቅና ከሰጠ በኋላ ምናልባት እነዚህ አይነት ነገሮችን የማታሟላ ከሆነ እውቅናውን አነሳሉ የሚል ቅድመ ሁኔታዎች አሉ በውስጥ ነው የምታሳብ የምታረገው በውስጥ ታሳቢ ጥሩ ጎረቤት ጥሩ ጎረቤት ሀገር ኤክስፔክቴሽን እኮ ነው ራሃል እኮ ማሟላት አለ ይሆናል ይሟላሉ ብለ የምታስባቸው ጥሩ ጎረቤት ነው ምንም ጥሩ ጎረቤት እንሆናለን በሚል ነገር ምንም የልማታችን ተባባሪ እንሆናለን የሰላም ተባባሪ ሰኪር ጎዳል ተባባሪ እንሆናለን የሚል ነገር አስቤ ነው ጣላት ይሁንብኝ ብለ አይደለም እውቅና የምሰጠው አንተ ጣላትን እኔ ላይ ታደራጅብኝ ብለ አይደለም እውቅና የምሰጠው እውቅና ትልቅ ነገር ስለሆነ ማለት ነው ያንን አልፎ ግን አንተ ላይ በዚህ ደረጃ የሚሄድብህ ከሆነ አይ በቃ ይሄ ነገርማ ከሆነ ይሄንን እውቅና ያላነሳ ይችላል የሚል ነገር ጋር ሊመጣ ይችላል ይሄን እንደ መንደርደሪያ አሁን መደረዳ እናርግና አሁን እዚህ ሆርን ሪቪው ላይ ወጣው ጽሁፍ ላይ ኢትዮጵያ በኤርትራ ላይ እውቅናው ልታነሳ ትችላል የሚችልበት ሁኔታዎች አሉ ተብሎ የተሰረዘሩ ነጥቦችን እስቲ ከዚህ ነገር አንፃር ያስኬዳል ወይስ አስኬዶም ምንድናቸው ብሎ ነገር እናንሳና ቅድም እንዳልኩ ነጥቡ ምንድነው ይሄንን እውቅና ምናነሳበት ለምንድነው ብሎ ነጥቡ ነው በጣም ወሳኝ ነገር ነው ማለት ነው ሾርን ላይ እንግዲህ እውቅና ለማንሳት አንድ አራት ነገሮችን ነው አይደል የተጠቀሱት ማለት ነው ምናልባት የመጀመሪያው ምንድነው ብሎ ኤርትራ መንግስቱና መቀጠል አልቻለችም ምሎ ነገር ነው ማለት ምንድነው ሰባዊነት ብዙ በደሎች ይፈጸማሉ ላይክ እንግዲህ እንደምታውቀው በዚህ ከአንድ ሶስተኛ በላይ የሆነ የኤርትራ ህዝብ ኤርትራ የምትባል ሀገር ከተመሰረተች በኋላ በስደት ወጥቷል ከዛ ለዛም ደግሞ የስደቱ ጫና ደግሞ እዚሁ እኛው ላይ ነው ማዘር ካንትሪ ላይ ነው ያረፈ ያለው ነገር ማለት ነው የሚገርም ነገር ከባል ከሽግ ኦሬዲ ከዘጠናዎቹ መጀመሪያ አካባቢ በኢትዮጵያ አቆጣጠር ጀምሮ ይፈልሳል ወደዚህ ማለት ነው ስለዚህ ይሄንን ሞንተ ቪዲዮ ላይ ከተቀመጠው መስፈርቶች ውስጥ አገር ሆኖ ከመቀጠል ሂደት ውስጥ ማለት ነው ህዝብ ቁጥሩ አለው ግን ህዝብ ቁጥሩ እየበተነ ካለው ሀገር ማለት ነው
ይሄ አንዱ እንትን የተነሳ ነገር ማለት ነው ሌላኛው የመንግስትና ባህሪ ያላየንበትም ማለት ነው ብሎ ነገር ነው ያነሱት ይሄ ማለት ነው እንዴት ነው አንተ 30 ምናምን አመት ሀገር መርተ ህገ መንግስት የሌለበት ሀገር ህገ መንግስት ብቻ አይደለም የዜጎችን በነጻነት መንቀሳቀስ የዜጎችን ሐሳባቸውን በነጻነት መግለጽ የዜጎችን መደራጀት በጣም ባይዞ ያሳዝናል እኮ 15 ኪሎ ሜትር እንቅስቃሴ ለማድረግ ከቀበሌ እኮ ደብዳቤ አጽፈ እኮ የምትንቀሳቀስበት ሀገር እኮ ነው እኮ ይሄ በጣም አሳፋሪ ነው ቀበሌ ማህተም መጥቶ ይንቀሳቀስ የሚል ነገር ካልሰጠ ቼኪንግ ፖይንቱ በየ5 በየ10 ኪሎ ሜትር ላይ ነው ያለው ይሄ ነው ወይ መንግስትነት ይሄ እኮ ሊትራሊ በቃ የሽፍታኮ እንት ስርዓት እኮ ነው እኮ ከዚህ ተነስተ ዛጋስ ከምትድረስ በየቦታው ወረቀት የለፍ የተሰጠ የምትንቀሳቀስበት ማለት ነው እንዳው መደራጀት አሳቢን በነጻነት መቀለጽ የሃይማኖት ነጻነት ምናምን የሚለው እንዳው ቅንጦት ቢሆን ማለት ነው ቅንጦት ናቸው ብለን ብናስብ አንድ ሰው በጉዳይ ዘመዱ ሞቶበት ከአንድ ቦታ ተነስቶ ወደ ሌላ ቦታ ዘመድ ጥየቃ ጋር ወይ ለቅሶ ለመድረስ ቀበሌ አፕሩቭድ ካርጎ ደብዳቤ ካልጻፈለ ኤርትራ ውስጥ አትንቀሳቀስም ስለዚህ ይሄ የመንግስትነት ሚናውን እየተወጣ አይደለም መንግስቱ ማለት ይከብደናል የሚል ነገር ነው ሌላ እና መሰረታዊ ነገር የተነሳው ሌላ ነገር ምንድነው ከፍተኛ ሰባዊ መብት ጥሰት ቀደም ያነሳው ነገር አለ ለምሳሌ እንደ ናሽናል ሰርቪስ ማባሪያ የሌለው ናሽናል ሰርቪስ አንተ ጥሩ ሀገር ይሆናል ብለ ጥሩ ጎረቤት ሀገር ይሆናል ብለ ወቅና የሰጠው ዜጎቹን መጨረሻ በሌለው ናሽናል ሰርቪስ የሚያሰቃይ ከሆነ መንግስታዊ ቅርጽነት የሌለውና ህገ መንግስቱን ማርቀቅም ካልቻለ እንደዚሁም ደግሞ እነዚህና መስፈርቶችን ማሟላ ከሆነ ከዚህም አልፎ ደግሞ ጭራሽ ለእናት ሀገር አደጋ ከሆነ አሁን ኤርትራ ምንድነው ያደረገ ያለው ሽምቅን ያደራጅበታል እናት ሀገር ላይ ማንኛውም አይነት ጥቅምን ልማትን ሊያደናቅፉ ኢትዮጵያ ለልማትን የማይፈልጉ ጠላት ሀገሮች ጋራ ተባባሪ ይሆናል ማንኛውም ኢትዮጵያን ዲስታብላይዝ የሚያደርጉ ኃይሎችን ያደራጃል ያስታጥቃል ይሄን ሁሉ በሚያደርግበት ሁኔታ ኢትዮጵያ በመንሳብ ነው ሪኮግኒሽኑን እንዲቀጥል የምታደርገው ብለስ ታስብ ቅድም ባለው መስፈርት ማለት ነው ኢትዮጵያ መብት ኖራታል ነገር ግን አሁን መከራከሪያ የሚነሳው ነገር አለ ኤርትራ በሪፈረንደም ነው ከኢትዮጵያ ተለየችው ይሄ ሪፈረንደም ደግሞ ዩኤን ሱፐርቫይዝ አርጎታል 98.8 or something እንደዚህ አይተ ቁጥር ይጠሩና በዚህ መንገድ ዩኤን አይቶ ያስጨረሰው ጉዳይ ስለሆነ ይሄን ነገር ማንሳት አይቻልም የሚል ነገር የሚያነሱ ሰዎች አሉ ይሄ የኢትዮጵያ ኢንትረስት አሁን ኤርትራን ኢትዮጵያ ውቅና አልሰጥሽም ወይ ደግሞ ውቅና አይናስቻለው ማለት ከዩኤን ተሰረዛለች ማለት አይደለም አይ ቲንክ እስከሚገባኝ ድረስ ማለት ነው ነገር ግን ሁለቱ ሀገራቶች መካከል አላቅሽም ቀጥሎ የሚመጣው ነገሮች ይኖሩታል ማለት ነው ቀጥሎ ግን ሌሎች ሀገሮች ምናልባት አሁን ኢትዮጵያ ውቅናዋን ለማንሳት እንቅስቃሴ ጀመረች እንበልና ከዚያ በኋላ ምናልባት ሌሎች ሀገሮች ያንን ፈለግ ሊከተሉ ይችላሉ ካልተከተሉስ ምን ውጤት ይኖራል ኢትዮጵያ ብቻ ማንሳቷ ምን አይነት ውጤት ይኖራል እሱን እኮ እኔስ ከማቆ ድረስ ዓለም አቀፍ ሎም ስንማርም የተማረው ነገር አንድ ሀገር ዋንስ በዩናይትድ ኔሽን ሬጂስተርድ ከተደረገችና ቅድም እንዳልኩ እንትኗ ሌጋል እንትኗ ለምሳሌ በውደት ካልመከነ ወይ ደግሞ በጣም በኤክሰፕሽናል ኬዝ እንደነ ታይዋን ጉዳይ ካልተፈጠረ በቀር አንተ አላቃትም ማለት ይችላል ሁለት ሀገሮች መካከል አላቂ መባባል ይችላል ውቅና ማንሳትም ይችላል ነገር ግን አንተ ውቅናን አንሳ ማለት ከዩናይትድ ኔሽን አባልነት ያሰርዟል ማለት አይደለም ግን ኢትዮጵያ ውቅናን አልአቀም ማለቱ ምንድነው ይዞ ይመጣል ብለው ነገር ነው እንግዲህ ማሰብ ያለበት ቅድም እንዳስቀመጥኩት የመጀመሪያው ነጥብ ሊሆን የሚችለው ነገር ምንድነው ከኤርትራ ጋር ያለን አወዛጋቢ ነገሮቻችን ለምሳሌ የቀይ ባህር ጉዳይ ለምሳሌ የአሰብ ጉዳይ አሁን አላቀም ካልኮ
ቀጥሎ ሶቨሬን ስቴት ነው ምናምን የሚባለው ምናምን ነገር የለም ማለት ነው የታች መሐከል እሱ ያለው ዩኤን ጋር ነው ወይ ደግሞ ሌላ ትምህርት ቤት ውስጥ ነው ያለው ማለት ነው ይሄንን የማንሳት ቅድመ ሁኔታዎችን ይሆናል ማለት አላቀህም መጀመሪያው ነው በዚህ ደረጃ አላቀህም በሀገርነት ደረጃ ካልኮ ሶ ቀጥሎ የምታነሳቸው ፖይንቶችን አጠናክረ የምትሄድበት ነገር ይመጣል ማለት ነው ከዛ አልፎ አርሱ እንኳን የሚሆን አይመስለኝም ወደ እናት ማዘር ሀገር መልሳለሁ የሚለው ነገር መቀጠልም ትችላለህ አላቀም ካልኮ you are my partner እያልከኝ ያለው ማለት በቃ የኔ አካል አገር መሆንን አላቀም ካልኮ ማለት ነው አሁን አወዛጋቢ ሆነ ያለ መጣው ነገር ምንድነው መሰለኝ ከዚህ ጋር ተያይዞ ኤርትራ አገር የሆነችበት መንገድ ራሱ የተሳሳተ ነው የሚል ነገር ነው እንግዲህ 1993 በኢትዮጵያ በፈረንጆች አቆጣጠሩ ኢፒአርዲኤፍ የሚባለው ፓርቲ ይሄንን የማረግ ማንዴት የለውም ነው ጭቅጭቁ ማለት ነው ግን የሚያወዛግቡ ምንድነው የሚሉት አሁን ለምሳሌ አንዳንዶቹ ሰዎች ሆን ብሎ ሲያጣሙ ማለት ነው ዩናይትድ ኔሽንስ ትልቅ ችግር ነበሩ በወቅቱ ያው እነ ፖርቶሮስ ጋሊ አይደለም የሚመራው የነበረው ያው እነሱ ደግሞ ከግብጽ ባክግራውንድ ያለ ያው የኢትዮጵያ ጠላትነት ነገር ስላለም ነው እንጂ እንዴት ነው ዲጁሬ ያለው ነው ፓርቲ እንዴት ሆኖ ነው እንደዚህ አይነት ነገሮችን ሲያደርግ ሪኮግኒሽን እውቅናው ተቀባይነት የሚኖረው ብሎ ጥያቄ መነሳት አለበት ይሄን ስትላቸው ግን ምንድነው ብሉ ኢህአዴግ መቼ ነው ህጋዊ ሆነው 1995 ነው በኢትዮጵያ አቆጣጠር ወይ ደግሞ በፈረንጆቹ አቆጣጠር በኢትዮጵያ ቲንክ 87 መሰለኝ ይሄን ድርጊት መቼ ነው ፈጸመው 1993 ሶ ታዲያ እኮ ህጋዊ እኮ አልነበረም እኮ እሱ ራሱ እውቅና እኮ አልነበረውም ብለስ ተከራከራቸው አይ እውቅና ነበረው ይላል በምንድነው እውቅናነቱ የምትመጣው ስትላቸው ኮንስቲቲዩሽን መስርቶ በምርጫ መመረጥ ነው ብሎ ምርጫና ህገ መንግስቱ የረቀቀው 1987 እኮ ነው ብለስ ተከራከረው ታዲያ እንዴ በምንሳብ ነው 1993 በፈረንጆቹ አቆጣጠር ወይ ደግሞ 85 የኤርትራን ሪፈረንደምን ማካሄድና እውቅና መስጠት የሚችለው የሚለው ነገር ነው አሁን እዛ ጋር ነው ያለው ጭብጡ ማለት ነው ኢትዮጵያ ይሄ ነው መከራከሪያው ነጥብ አላቀህም ከሚሎ ጀርባ ከምንድነው ቅድም ያልኩ ዘረዘርኳቸው ነገሮች አላቀህም መነሻ እንደሚሆኑ ሁሉ የተደረገው እውቅና ደግሞ መልሳ ሪቮክ ለማድረጉ የሰጠህ አካል ራሱ እውቅና የሌለው አካል ነው እውቅና የሚገኘው በህጋዊ ሆኖ ሲገኝ ህጋዊ ደግሞ የምትሆነው ምርጫን ህገ መንግስትን አርቀ በምርጫ ስትመረጥ ነው ብሎ መከራከሪያ ነው የሚሆነው ማለት ነው ይሄት ይዝና ኢትዮጵያ ኦኬ አላቀህም ካለች ሁለት ነገር ነው የሚሆነው ማለት ነው ቅድም እንዳልኩ አንዳለም ከነም የኤርትራ ተመለሰ የሚል ነገር ማሳብ ማምጣት ትችላለህ አላቀም እኔ አካለች ኤርትራ የሚለው ነገር ቢመጣ ትችላለህ ሁለተኛ ነገር ግን የአሰብ ጉዳይ ላይ የምናነሳው ጥያቄ ተጠናክሮ ለመሄድ መንገድ ጠራጊ ነው ማለት ነው የአሰብን ጉዳይ በተመለከተ ራሱስ እንደው ጥሩ ቀዳዳ የሚሆን የትኛው ነው የሚለው ጉዳይ ያው ሲመጣ በአለም ላይ አሁን ያየነው የራሺያና የክሪሚያ ጉዳይ አለ ራስ ገዝ ራስን በራስ ማስተዳደር የሚባለው የቀይ ባህር አፋሮች ራሳቸውን በራሳቸው የማስተዳደር ህዝብ ውሳኔ ማድረግ መብት አላቸው ይሄንን ደግሞ እናት ሀገር ማለት ነው ማስፈጸም መቻል አለባት ራሺያ ነው ያርገችው ክሪሚያ ላይ እኛም ይሄኔ ማረክ ህጋዊም ባለም አቀፍ ደረጃ የሚያግዘን ህጎች አሉ በዚህ ጉዳይ ላይ ማለት ነው ስለዚህ ቀጥሎ የሚሄደው ወደዛ ነው ማለት ነው ይሄስ ምን ይዞ ሊመጣ ይችላል ነው እንግዲህ ይሄ ምን ይዞ ሊመጣ ይችላል ግጭትን ይዞ ሊመጣ ይችላል ምንም ድና የሚደረግ ነገር አይደለም ጦርነት ይዞ ሊመጣ ይችላል ጦርነቱ ለኤርትራ ምን ይዞላት ሊመጣ ይችላል አሰብም መለስ አንዱ ሊሆን ይችላል ከዛም ያለፈ የሻቢያ መንግስትን ይሄን በ33 አመቱም ከሽፍትነት መላቀቅ ያልቻለውን ኃይል አስወግዶ ህጋዊ መንግስትን መሰረታለን ብሎ የሚያስቡት እነ ብርጌድና አምዶም ሌሎች ሻቢያ ተቃዋሚ ኃይሎችን እድል የሚያገኙበት ሁኔታ ሊፈጠር ይችላል ማለት ነው ስለዚህ ሻቢያ መሃል መንገድ ላይ ነው የሚቆሙ ማለት ነው አንደኛው መስመር የሚሆነው ነገር ምንድነው ይሄ የመጣበት ያለው ነገር አምኖ የአሰብን ጥያቄ ይመለስበት ሁኔታ መፍጠር ካልሆነ ግን እኛ አሰብ ጥያቄ ነው ያለነው ሌሎቹ ኃይሎች ግን ለከ ቀይ ባህር አፋሮች የአሰብ ላይ ራስን በራስ የማስተዳደር መብታቸው እንዲረጋገጥላቸው እንደሚፈልጉ ሁሉ ወደ ፈለጉበት ቦታ ኢትዮጵያውን ኤርትራ ጋር መቀጠል የሚለው ነገር በራሳቸው መወሰን መብታቸው እንዳላቸው ሁሉ እንዲረጋገጥላቸው ነው ይፈልጉ ሻቢያ የሚባል መንግስት ደግሞ እንዲፈርስና ለሌላ መንግስት ዲሞክራቲክ የሆነ መንግስት እንዲተካ የሚፈልጉ ኃይሎች አሉ ስለዚህ እሱ አደጋም ይመጣበታል ማለት ነው
ስለዚህ አሁን የተመዘዘው ካርታ ለኢትዮጵያ ትክክለኛ ወሳኝ ካርታ ነው ማለት ነው ምንም የሚያስገኝ ነገር አይደለም ኖ ለማለትና ይሄን ሪቮክ ለማድረግ በቂ ምክንያት አለን ማለት ነው በቂ ምክንያት አለን ማለት እሱ ነው የሚታየኝ በጣም በሚገባ ምስሉን ለማሳየት ሞከረሃል በተለይም ኢትዮጵያ እውቅና ለማንሳት ምን አይነት የህግ ፋይዳዎች አሏት ወይ የዩኤን ቻርተር ያግዛታሉ የሚለውን ጉዳይ ለዚህ ፖለቲካዊ ምክንያቶቹን በሚገባ ዘርዝራቸዋል እንግዲህ አስመራ የተቀመጠው መንግስት ለአቅመ መንግስት ያልደረሰ መንግስት ለመሆንም እየተፍጨረጨረ እንኳን ያይደለ መንግስት እንደሆነ ይታወቃልና ከዚህ አንፃር ኢትዮጵያ በርከት ያሉ ጉዳዮችን ማንሳት እንደምትችል ይታመናል ባለፈው ጀነራል ተሾመ ጎመቹም ሲናገሩ ሰምታ ከሆነ እንግዲህ አሰብ እንድትሄድ የወሰነው የሽግግር መንግስት ነው የሚል ነገር አንስቷልና ይሄም የኤርትራን ሙቅና የሰጠው የሽግግር መንግስት ስለሆነ ያ ደግሞ ስራው ስላልሆነ እንግዲህ ምናልባትም በቀጣይ የኢትዮጵያ መንግስት ይሄን ጉዳይ ገፍቶበት የሚሄድ ከሆነ ምን ሊፈጠሩ ይችላሉ የሚሉትን ጉዳዮች እናነሳለን የቀጣውን አጀንዳችን እናምራ እንግዲህ ወልቃይት አካባቢ ያለውን የኃይል አስተላልፍ በጥቂቱ መቃኘት ያለብን ይመስለኛል ከሰሞኑ የፋኖ ታጣቂዎች እዚያ ቅራቅር የምትባል አካባቢ ላይ ጥቃት ከፍተው ከዚያም ወደዚያው መመለሳቸውን የሚገልጹ መረጃዎች ወጥተዋል ከሰሞኑ ወሎ አካባቢ ላይ ጠንካራ ያሉ ውጊያዎች እንደነበሩ የድሮን ጥቃቶች ጭምር እንደነበሩ እንግዲህ ዓለም አቀፍ ሚዲያዎች ያወጣቸው ዘገባዎች ያመላክታሉ እዚህ አካባቢ ላይ እንግዲህ የፋኖ ታጣቂዎች ልክ አሁን ያለው ኮሎኔል ደመቀ አስተዳደር እንግዲህ የወያኔ መንገድ ጠራጊዎች ሲል ነው የሚጠራቸው ያው ስማቸውን ፋኖ አይበል እንጂ የገዛ ወንድሞቻችን የወያኔ መንገድ ጠራጊዎች ሆነዋል ሲል ነው እንግዲህ ፋኖ ታጣቂዎችን የሚገልጻቸውና ከፋኖ ከህዋት ጋር አብረው ወልቃይት ላይ ጥቃት ሊከፍቱብን ይችላሉ የሚል ስጋት እንዳላቸው እንግዲህ ከዚህ በፊት ሲያነሱት የነበረው ጉዳይ እንደሆነ ይታወቃልና በዚህ አካባቢ ላይ ያለውን የኃይል አስተላልፍ ህዋትም ጦሩን እያስጠጋ እንደሆነ የሚገልጹ መረጃዎች ወጥተዋል እና ምናልባት በመናበብ ሁመራ ላይ የፋኖ ታጣቂዎችና ቲፒኤልኤፍ ታጣቂዎች በመናበብ ወልቃይት ላይ ጥቃት ሊሰነዝሩ የሚችሉበት እድል ይኖራል መልካም እሱን እንትን ለማድረግ በፊት በፋኖ ታጣቂዎች በኩል የተለያየ ሐሳብ ነበር ሲነሳ የነበረው ከዚህ በፊት ወልቃይትን በተመለከተ አንደኛው ቡድን ወልቃይት ታቡት አይደለም ምንም ሌላ አማራ ክልል እንደምንንቀሳቀሰው ሁሉ ወልቃይት ላይ ያለውን ስርዓት እናፈርሰዋለን ቦታውንም በቁጥጥራችን ስር እናስገባለን የሚል ሐሳብ ያለው ቡድን አለ በሌላ በኩል ደግሞ አይ የለም ወልቃይት አሁን አንዱ ከአማራ ጥያቄዎች ውስጥ አንደኛው ጥያቄ ነው ምንም ቢሆን መልስ አግኝቷል የወልቃይት ህዝብ ዛሬ በራሱ ያስተዳደረ በራሱ ልጆች እየተዳደረ ያለው በራሱ ቋንቋ የተስተናገደ ዳኝ ነው ያለው ስለዚህ እዛ አካባቢ እንቅስቃሴ ማድረግ ወይ ደግሞ ጥቃት መውሰድ ቦታውን መልሶ ቲፒኤልኤፍ እንዲቆጣጠረው መንገድ ጠራጊ ከመሆን የዘለለ ምንም ሚና የለንምና እዛ አካባቢ ላይ አናረገውም የሚል ነገር አቋም አለው እንግዲህ ሰሞኑን ደግሞ አንድ ነገር ተካሂዷል እዚህ ጎንደር አካባቢ ይሄ ሁለቱ የተለያየ አቋም ያላቸው ወልቃይትን በተመለከተ የተለያየ አቋም ያላቸው ኃይሎች እርስ በርስ ዋጉ ነው የከረሙት የደረጀና የሀብቴ የሚባሉት ማለት ወይ ደግሞ አፋባና ምንድነው የሚባለው ያኛው አፋድ ማለት ሲዋጉ ነው የከረሙት እንዳውም በጣም ከፍተኛ ጉዳት እንደተደራረሱ አንድ አካባቢ ያለ ምንጮቻችን ገልጾልናል ከዛም አልፎ ገበሬዎችን በጉዳዩ ውስጥ እንደገቡ እንደሆነ ጉዳዩ አሁን እየሰፋና ብሔርተኝነት ይሻላል ወይስ ኢትዮጵያዊነት ይሻላል የሚልም መልክ ያዘብ ለዛም ሁለቱም የብሔር ኃይሎች ነን ብሎ ራሳቸው ይጠራሉ ነገር ግን ይሄኛው አስተሳሰብ ከቲፒኤልኤፍ መጣ ነው ይሄኛው አስተሳሰብ ደግሞ ከሌላ መጣ ነው የሚለው ነገር በዛ ደረጃ ነገሮችን ከፍ ተደርጎ ገበሬዎቹ በሂደቱ ውስጥ ተሳታፊ የሆኑ ያለበት ሁኔታ እንዳለ መረጃዎች ደርሶናል ይሄ እርስ በርስ ጦርነት ውጊያ የሚደረግበት ሰዓት እርስ በርስ አማጺ መንገድ እንዋጋለን ብሎ ከቤታቸው ወጡ ኃይሎች እርስ በርስ ጫካ ውስጥ በሚዋጉበት ሰዓት ላይ አንደኛው ወገን ቀራቀር የሚባለው የወልቃይትን እንግዲህ ከተማ ነች በስተላይ እሷ ላይ ጥቃት ፈጽሟል ወረዳ ከተማ መሰለች ጥቃት ፈጽሟል የሚል መረጃ እንግዲህ ደረሰን አሁን ነጥቡ እንግዲህ ቀራቀር ላይ ጥቃት መፈጸሙ ምንድነው አመላካችነቱ ትንሽ ሰፋ ያለ ስዕል እንዲሰጠን አይ ቲንክ ባለፈ ሳምንት መስለኛል ሸረሪራ ላይ ከሱዳን ሰብሮ የመጡት ምንድነው ሳምሪ ሰራው አርሚ ሰባ የሚባሉት ሳምሪ ጦር መጥቶ ጥቃት ፈጽሞ የወልቃይትን ሚሊሻዎች እንደዚሁም ገበሬን ገለዋል
አንድ ትይዛለ ሁለተኛ ቅድም አንተ ያነሳው ነገር አለ መስከረም መጨረሻ አካባቢ ላይ ሁመራ ላይ አንድ ላይ ሆነን ግንባር ፈጥረን እናጠቃለን የሚል ሐሳብ እንዳለ ይታወቃል ሌላ ሰሞኑን ወልቃይን ራያ አካባቢ ላይ ህዋትና ሻዕቢያ አንድ ላይ ሆኖ ከፋኖ ጋር አንድ ላይ ሆኖ ጥቃት ፈጽሟል የሚባል ነገር በሰፊው ሚዲያ ላይ ሲቀርብ የጎጃሙ ፋኖ ወይ ደግሞ የአፋባ ፋኖ ቢያረጉማ በጣም ደስ ይላል የሚል ነገር መጣ ማለት ነው ከህዋት ጋር የሚደረገው እንቅስቃሴ ሁሉ ቅዱስ መሆኑ የተቀበለ አካል ተፈጥሯል ማለት ነው ከፋኖች ውስጥ ይሄ እየተደረገበት ባለበት ሰዓት ላይ ህዋት ደግሞ ሁሌም ተኝቶን ቆሞም የሚቃዠው መቼ ነው ወደ ሁመራ ተመልሼ ኮርደሩን ሰብሬ ግብጽንም ሰይጣንንም አንጋግቼ አምጥቼ ኢትዮጵያን የደመሬት ማረጋት የሚለውን ነገር ነው የሚያስበው ለዚህ እንቅፋት የሆነው ተከዘዘብ የሚባለው ዛጋ ያለውና አንዳንድ ፋኖችን በዚህ ጉዳይ ለዘብተኛ አቋም በመያዛቸው ያ ቀጠና ሰላማዊ ሆኖ የማይደፈረው ነው መቆሙ ነው እስካሁን ድረስ ማለት ነው ይህ በዚህ ባለበት እንግዲህ ያኛው ፋኖ መጥቶ ቀራቀር ላይ ጥቃት መፈጸሙ ምንድነው ፋይዳው ለአማራ ትግል ለህዋትስ ምን ይፈይዳል ለወልቃይቶችስ ምን ፋይዳ አለው የሚለውን ነገር ማይቱ ነው በጣም ጠቃሚ የሚሆነው ትራሊ ለወልቃይቶች ዳግም የባርነት ዘመን መምጣት ካልሆነ በስተቀር ምንም አንዳችን ፋይዳ እንደሌለው ነው በራሳቸው ሰዎች የተዳደሩ ነው ጥያቄዎቻችን ተመልሷል ብሎ ቁጭ ብለዋል አልፎም ተርፎ ይሄንን ያገኘነው ሰላም የሚያደፈርስ አካል ከመጣ እንጠፋታለን እንጂ ከመድረገጽ ምንም እድል አንሰጥም ብሎ ቀንም ለሊትም 4 ሰዓት ቆሞ እየተፋጠጡ ባለበት ሰዓት ላይ የናንተ ወገንን ስለናንተ እንታገላለን የሚል አካል መጥቶ ከወጋቸው ሪሊ እነዚህ ኃይሎች ወልቃይቶችን ነፃ ሊያወጡ ነው ወይስ ወልቃይቴ ወደ ባርነት ሊመልሱ ነው ግልጽ ያለ መልስ የሚጠይቅ ጉዳይ ነው ሁለተኛ ይሄን ተሳክቶ ኮርደሩን ቢሰብሩት ለአማራ ትግል ምን ግባት ይኖራል ወይስ የህዋትን ህልም ማሳካት ነው የሚሆነው ስለዚህ በዚህ ማሰላ በዛ ማሰላ በዚህ ማሰላ በዚህ ሂደት ውስጥ አንድ ተጎጂ ሁለት ተጎጂና አንድ አትራፊ ኃይል ነው ያለው ሁለቱ ተጎጂ ማን ነው የመጀመሪያው ተጎጂ የባርነት ዘመን አንገሽግሾት ነፃነትን ብራን ያየው የወልቃይት ህዝብ ወደ ባርነት መመለስ ነው ሁለተኛው ተጎጂ እንደ ኢትዮጵያ ህዝብ እኛ ማንንም መጨማለቂያ ማንንም የኢትዮጵያ ጠላት የሆነ ሁሉ እጁን አምጥቶ ኢትዮጵያ ውስጥ እንዲያቦካ የሚደረግበት ኢትዮጵያኖች የሚጎዱበት ሁኔታ ነው የሚፈጠረው ተጠቃሚው ግን አንድና አንድ ነው ኮርነር የገባውና ጉልበቱ ተሰባበረው ቲፒኤልኤፍ መልሶ ጉልበት የሚዘራበት ሁኔታ የሚፈጠርበት ማለት ነው ስለዚህ ወደዛ የሚደረገው ትግል ሁሉ እኔ ለአማራም ለኢትዮጵያ ህዝብም ለወልቃይት ምንም የሚበጀው ነገር የለውም የሚበጀው አንድና አንድ መውጫና መግቢያ ላጡት ቲፒኤልኤፎችና የኢትዮጵያን ከፍታ ለማይፈልጉ ግብጾችና ሱዳኖች ቀን ይወጣላችሁ ብራን ይወጣላችሁ ስለዚህ እነዚህ ሰዎች በኢትዮጵያ ጥቅም ላይ ነው የቆመሩት ያለው ምን ነገር ነው ያለው አሁን እንግዲህ ከበድ ያለ ትችት ነው ያስተናገዱ ያሉት እዛ አካባቢ በሚያደርጉት እንቅስቃሴ ካለፈው አመት ጀምሮም ታስተውስ ከሆነ የወልቃይት ላይ ያለው የኮሎኔል ደመቀ መዋቅር የብልጽግና ስለሆነ መመታት አለበት የሚሉ እንደዚሁም ደግሞ ኮሎኔል ደመቀ ዘውዱ ላይ ብቻ ግለሰቡ ላይ ብቻ ያነጣጠሩም ዘመቻዎች ሲደረጉ እንደነበር እንግዲህ ከዚህ ቀደም በስፋት ሲገለጽ እንደነበር የምናስተውሰው ነው እዚህ አካባቢ ላይ እንግዲህ የፋኖ ታጣቂዎችን እንቅስቃሴ ያህል አሰላለፍ ለመቃኘት ሞክረናል ኢትዮጵያ የኤርትራን የሀገርነት ዕውቅና ብትነፍግስ የሚለውን ጉዳይም እንግዲህ ሰፋና በተብራራ መልኩ አንስተናል አማን እንግዲህ የዛሬውን ኢንሳይት ዝግጅታችንን ሲለኝ ቋጫው የተወደዳችሁ የአንዳፍታ ቤተሰቦች እንግዲህ የዛሬው የአንዳፍታ ኢንሳይት ዝግጅታችን ይመስል ነበር አብራችሁን ስለቆያችሁ ሐሳብ አስተያየታችሁን ስለለገሳችሁን እጅግ አድርገን እናመሰግናለን መልካም በዓል መልካም ረፍት Thank you.